ሰሞኑን በጣም ጥያቄ እየፈጠሩብኝ ነው እኛ አባት የተናገሩት ንግግር ማለት ነው ድምጻቸውን በጣም ዝቅ አድርጎ ስለሚናገሩ ሰው አስተውሎ አልሰማቸውም ይሁን አልহামዱሊላህ ቲክቶክ ላይ ያደረግን ያለነው ዳዕዋ ፍሬ ያፈራ ነው ክርስቲያን ወገኖቻችን የተሰጣቸውን አሜን ብለው ከመቀበል ይልቅ እየጠየቁ ይገኛሉ በጣም መበረታታት ያለበት ነገር ነው ወገናችን ጥያቄ የሆነብህ ነገር ምንድነው እስኪ እንስማው እናትና ልጁ ስጋ ተዋሂደዋል እህል ውሃ በሚቀምሱበት ጊዜ ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም ለምን ባህሪ መለኮቱ ያቃጥሎ በላበት ይጠፋ ነበር ይላል እናትና ልጁ ስጋን ተዋህደዋል ሲሉ ማለት ፈልገው ነው ይሄ ቄስ ብቻ የተናገረው ንግግር በክርስትና ማርያም እንደምትመለክ በቂ ነው አያችሁ ክርስቲያን ወገኖቻችን እስካሁን ማርያም ትመለካለች የምንለው በማስረጃ ነው ቄሱ ራሱ ቃል በቃል አመነ ምን አለ ማርያም ስጋን ተዋህዳለች ማለትም አስቀድማ መለኮት ነበረች ነው ያለው አስባችሁታል ማስረጃ ልጨምርላችሁ ይሄን መጽሐፍ ተመልከቱ መጽሐፍ አርጋኖ እንደዚህ ይላል ክብር ለከፍታሽ ገናናነትም ለጌትነትሽ አሉ ስለዚህ ማርያም በክርስትና ጌታ ናት ያው ማስረጃ አቅርበናል ልጨምርላችሁ አሁን መጽሐፈ እንዝራ ስብሐት በግዕዝ ለአንቺ የምስጋና እጅ መንሻ አቀርባለሁ በመፍራት እገዛሻለሁ በመስገድ እጅ ነሻሻለሁ የአምልኮ መስዋዕትም ለአንቺ እሰዋለሁ አለ ስለዚህ ለማርያም የአምልኮ መስዋዕት ያቀርባሉ ማርያም ትመለካለች ቄሱ ራሱ ቃል በቃል ማርያም ላይ መለኮት አለን ያለው ገብቷችኋል ባህሪ መለኮቱ አቃጥሎ ይላል ባህሪ መለኮት እመቤታችን ቅድስት ድንግል ማርያም ውስጥ አለ እንዴ ወገናችን ቄሱ ብቻ እኮ አይደለም መጽሐፋችሁ ራሱ እኮ ማርያም ትመለካለች ይያና ማስረጃ አቅርቤላችኋለሁ ስለዚህ አሁን ጎበዝ ነህ አንተ ቄሱን ጠይቀዋል አሁን ደግሞ መጽሐፎቻችሁን ግዙና እያነበባችሁ ጠይቁ እነሱንም ማለት ነውና አካችሁ ፍጥሩ አታምልኩ ማምለክ ያለባችሁ የማርያምን ፈጣሪ ነው እንጂ ማርያምን አይደለም በመጨረሻም ቄሱ ምን አለ ኢየሱስና ማርያም ካካ አይሉም በላብ ነው የሚወጣው አለ በዚህ ንግግሩ ብቻ ክርስትና ውድቅ አደረገው ለምን በክርስትና ምን ተብሎ ይታመናል ኢየሱስ ፍጹም ሰው ነው ማለትም በቃ ሙሉ ሰው ነው ይላሉ ግን ካካ የማይል ከሆነ ሰው አይደለም ሲምፕሊ ማለት ነው አያቻ ውድቅ እንደሆነ ተገነዘቡ ሲቀጥል ኢየሱስ እንደሚበላ እናውቃለን መጽሐፍ ቅዱስ ላይ ካካም እንደሚል ምንም ጥርጥር የለውም አይደለ ግን ቄሱ ምን አለ አይ ካካ አይልም አለና ከየት ነው ማስረጃ ያመጣው ጠይቁት እስቲ ማስረጃ ከየት ነው ያመጣው ጠይቁት መልስ ካለው ወሰላሙ አለይኩም